ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ እንግዲህ ዛሬ ከዚህ ከስጢፋኖስ ተነስተን እስከ ፊትበር ወይ ቤተመንግስት ገብርኤል አካባቢ ድረስ ወክ ኤንድ ቶክ እናደርጋለን። ፊት ለፊት ወርታይ ዞረን ስናይ መስቀል አደባባይ ወይ ማቤት አደባባይ ነው። እዚህ እጅ ነስተን እንግዲህ እንሄዳለን። ስጢፋኖስ ቤተክርስቲያን እንግዲህ መግቢያው እንደምታዩት በጣም አምሯል። ከዚህ ቀደም ከነበረው በጣም በተለየ ነው። መግቢያው ብቻ አልነበረም፣ ውጩም እንደዚህ በጣም አረንጓዴ ሳር ለብሶ ሲያዩት በጣም የሚያምር ሆኗል። ከዛ ባሻገር ምንድነው እዚህ አካባቢ ለውጡ ዋናው መስመር ዳር ላይ ነበር ባስ ስቴሽኑ፣ እዛ ቆሞ ነበር ሰው ባስ የሚጠብቀው። አሁን ግን ለባስና ለመኪና ማቆሚያ ከዋናው አስፓልት ወደ ውስጥ ገባ ተብሎ የተሰራ አለ። እስኪ ዳገቱን ወደ ላይ ወክ ኤንድ ቶክ ልወዞዞ በግሬ እስከቻላችሁ እስከወደዳችሁ እስከተመቻችሁ ድረስ ተከተሉ። እንግዲህ ትራፊክ መጨናነቁ እንደምታዩት ነው። ከላይ የሚመጡት መብራት ያለው የት ነው? ታች መስቀል አደባባይ ጋር ነው ያለው። መብራት ይዟቸዋል። ከየት ይውጥ ከታች ተሰልፈው የት ድረስ እንደቆሙ በጣም ሰዓቱም ይመስለኛል እንግዲህ ፒክ አወር የሚባል ነው። በቀኝ በኩል ታዩታላችሁ። ስጢፋኖስ ቤተክርስቲያን ከቅጥር ግቢው ውጭ አለው። በጣም አምሯል። በነገራችን ላይ ከዚህ ቀደም ጋሻ በራ ሞላ ልማት ሲጀምር እዚህ አካባቢ ነበር የጀመረው፣ ቆሻሻው ቦታ ላይ በማጽዳት እና አንደኛው ይሄ ስጢፋኖስ ቤተክርስቲያን አካባቢ ነበረ የተለያዩ አበባዎችን በመትከል ሲያሸበርቀው ነበር። የዛሬ እንግዲህ 20 ዓመት ያልፈዋል ይመስለኛል። በሱ ተነሳስቶ በጣም በርካታ ወጣቶችም ሰፈራቸውን እንደዛ እያለሙ ነበረ። ይሄ እዚህ ድልድዩ የምታዩት ወንዝ ነው። እንግዲህ ይሄ ወንዝ የምታዩት ምን ወንዝ እንደሆነ በእርግጥ እኔ አላውቀውም፣ ግን በጊዮን ሆቴል የሚያልፍ ነው። በነገራችን ላይ ጊዮን ሆቴልም ምንድን ነበረ ቴዎድሮስ ተሾመ አንድ የሆነ ጋርደን ነገር ከፍቶ ነበር። የሚያምር ሆኖ ነበር። ስሙ አልመጣልኝም። ይኸውት ይሄ በጊዮን ሆቴል ስር ነው የሚያልፈው። ጊዮን ሆቴልም ለሆነ ጉዳይ ገብቼ ነበረ በቅርቡ። በዚህ በወንዝ ዳር ልማት እየተሰራ ነው፣ ፈራርሷል። ልክ እንደዚህ ከዚህ ጋር የሚገናኝ ነው እንግዲህ እሱም እየተሰራ ነው። እንደምታዩት ይሄ ቆሻሻ ቦታ የነበረ ነው። ይሄ የምታዩት የወንዙ ዳሩ አሁን ጥሩ ሆኖ እየተሰራ ነው። አላለቀም። በእርግጥ ይሁት እየተቆፈረ ይታያችኋል። ወንዝ ነው፣ ግሪን ሆኗል። ግን የቆሻሻ አሁን ተከልክሏል። በሕግም ስለሚያስቀጣ መመሪያና ደንብ አዲስ አበባ መስተዳድር ስላወጣ ያስቀጣል። በግራ በኩል ነው እንግዲህ ጊዮን ሆቴል እንዳልኳቸው አንድ ቀን እሱ ገብቻ አሳያችኋለሁ። በወንዝ ዳር ልማቱ እየተሰራ ነው ያለው። አያችሁት እንግዲህ የዛ የትራፊክ ላይት ያዛቸው እዚህ ድረስ መኪኖቹ እንግዲህ ውጭ ጉዳይ ሚኒስቴር ድረስ ይደርሳል ማለት ነው። ይኸውት እንደምታዩት የወንዝ ዳሩ ገና ነው። ይሄ ብዙም አልተጠናቀቀም፣ ጅምር ነው ገና የምናየው። ፊት ለፊት እንግዲህ ይሄ መጀመሪያ ጊዜ ለማልማት ይሄ መካከል ላይ ያሉ ዛፎች ነበሩ። ሰዎች የቢጤዎች ሲደክማቸው እዛ ዛፍ ስር ቁጭ ብለው ነበር። አጥርም የለውም ነበር። ፊት ለፊት የምታዩት መናፈሻ ግን አሁንም በስራ ላይ ሲውል አላየሁትም ታጥሮ። ይልቅ እንደውም በውጭ የሚያልፉ ሰርገኞች እዛ ጋር ፎቶ ይነሳሉ። እሱም ብቻ ነው የማዩት። ይሁት እንግዲህ መኪና መጨናነቁ ይሁት። ከታች የመስቀል አደባባዩ ላይ ውጭ ጉዳይ ሁሉ ሊያልፍ ይችላል ስለማይታየን ነው እንጂ እዚህ አንድ ታሪካዊ ቤት አለ። እዚህ ጋር ደግሞ የምናየው በቀኝ በኩል ፊት ለፊት መኪኖቹ የሚያልፉበት በቀኝ በኩል ነጭ የተጻፈበት ታዩታላችሁ። እሱ ታሪካዊ ነው። ግራቀኙን እንግዲህ እያያችሁ ወክ ኤንድ ቶክ እንቀጥላለን። ይሄ እንግዲህ
የአፍሪካ ኢኮኖሚ ኮሚሽን ነው። የካቲት ወር እንግዲህ ለጥቁር አፍሪካውያን በተለይ ኢትዮጵያውያን የድል ወር ነው ማለት ይቻላል። ለዚህ አድዋን እንግዲህ በዋቢነት ማንሳት እንችላለን። ከዚህ ባሻገር ደግሞ በኢትዮጵያ ታሪክ ውስጥ የካቲት ወር በርካታ ዓለም አቀፍ ሆነ ሀገር ውስጥ ፖለቲካ ሁነቶች ተከናውነዋል። ከነኝም አንዱ አሁን ይሄ ፊት ለፊት የምናየው የአፍሪካ ኢኮኖሚ ኮሚሽን ምስረታ ነው። ይህ ቀላል አይደለም። እንግዲህ ቀላልም አልነበረም። በእንግሊዝኛው አህጽሮተ ጽሑፍ ኢሲኤ ያን የምንጠራው የአፍሪካ ኢኮኖሚክ ኮሚሽን ነው። ይሄ የምታዩት ትልቅ ነገር ነው ለኛ ሀገር። እንግዲህ ይሄ ከ63 ዓመት በፊት ነው ጥር 2953 ዓመተ ምህረት በ53 እንግዲህ አዲስ አበባ ከተማ ውስጥ የተመሰረተው። በምርቃቱ ስነ ስርዓት ወቅት እንግዲህ ለእይታ የበቃውና በአማረ መልኩ ምርቃቱን ለማብሰር የተቀረጸ የንጉሱ ቀዳማዊ ኃይለ ሥላሴ መልእክት ነበረበት። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ለአፍሪካውያን ሕዝብ የወደፊት እድገት መታሰቢያ ይሆን ዘንድ ከሀሳባቸው አቅንተው መርቀው የመሰረቱት ይህ ህንፃ በ53 ዓመተ ምህረት ነው የአፍሪካ አዳራሽ ብለው እንደሰየሙትም ነው የሚናገረው። በርካታ አህጉራዊና ዓለም አቀፋዊ ሁነቶች የሚከናወንበትን ቦታ ነው ይሄ የአፍሪካ ኢኮኖሚ ኮሚሽን። በነገራችን ላይ ህንፃ የተመረቀው በ29 ነው ይላሉ፣ በጥር 30 ነው የሚሉ አሉ። አንዳንድ መረጃዎች አሉ እንደዚህ የተጣረሱ። ይህ የአፍሪካ ኢኮኖሚ ኮሚሽን እንግዲህ በ1950 የአፍሪካ አንድነት ድርጅት ቻርተሩ ተፈረመ በመሀል አዲስ አበባ። ይሄ የምታዩት እንግዲህ ያያችሁት ነው። ይሄ አጥሩ ነው እያለፍን ያለ ነው። በነገራችን ላይ ይህ ጽህፈት ቤት የሚገኘው እንግዲህ በ55000 ካሬ ቦታ ላይ ያረፈ ነው። የተሰራውም የአፍሪካ ጉዳዮች ላይ ሊመከርበት ታስቦ ነው። በዚህ መሰረት የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን እንግዲህ 3ኛ ጠቅላላ ጉባኤውን ለመጀመሪያ ጊዜ ያስተናገደው በዚሁ ነበረ። ቤተ መጻሕፍት፣ ሌሎች ሰፋፊ መሰብሰቢያ አዳራሾች ያሉት ግዙፍ ህንፃ ነው። እንግዲህ በነገራችን ላይ ህንፃውን የሰራው ባለሙያ ኢትዮጵያዊ ናቸው። ኢንጂነር ጌታቸው ማህተመ ስላሴ ይባላሉ። የአፍሪካ ኢኮኖሚ ኮሚሽን እንግዲህ 8 የሊቀመንበር ወንበሮች፣ አማካሪዎች 36፣ ተመልካች 48፣ አስተርጓሚ 8፣ ለጋዜጠኞች 225 ልዩ እንግዳ ወንበሮች እንዳሉት ይነገራል። አዳራሹ እንግዲህ የአፍሪካ አንድነት ድርጅት ከተመሰረተበት ጊዜ ድረስ 70,000 የውጭና 30,000 የሚሆኑ ጎብኚዎች ጎብኝተውታል የሚል መረጃዎችም አሉ። ይህ ኮሚሽን እንግዲህ በ2011 የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እያሉ በተገኙበት 60ኛ ዓመቱን አክብሯል። በ2011 ምክትል ጠቅላይ ሚኒስትሩ በዝግጅቱ ላይ እንግዲህ የአፍሪካ ኢኮኖሚ ኮሚሽን አፍሪካን ኢኮኖሚ፣ ማህበራዊና በሰላም ጉዳዮች ውጤታማ ያደርጋል ሲሉ መናገራቸው ይታወሳል። በነገራችን ላይ ከዚህ አሁን ዳገቱን እየወጣን ነው። ዳገቱ ግራ ቀኙን እያያችሁት ነው። ይሄ ላይ ዳገቷ ላይ መንገዱ እንግዲህ እንደምታዩት ያኛው በጣም የማይገባኝ ነገር በግራ በኩል የምናየው ይሄ ግቢው ላይ ቤተመንግስቱ ድረስ ነው። መጀመሪያ ላይ ተረክበው በኢህአዴግ ጊዜ ከለውጡ በፊት እንግዲህ ሼሁ ሙሐመድ አላሙዲ ናቸው አጥረውት እንደ መናፈሻ ተሰርቷል። ውስጡም የልጆች መጫወቻ የመሳሰሉ ነገሮች ተሰርተዋል። ግን ውስጥ ሰው ሲገባ ነው አይቻል አቅም። ምናልባትም ሰርገኞች እንዳልኳቸው ወደ ላይ ሲወጡ አጥሩ ስር ላይኛው ከዚህ ከቅያሱ ወደ ካዛንቺስ ከሚወስደው ቅያስ በላይ ያለውን ስንደርስ አሳያችኋለሁ። እንደ ፎቶ መነሻነት እንግዲህ ገርማን አንዳንዴ ልምድ ሰዎች ፎቶ ሲነሱበት ታየ። ከዛ በኋላ ሁሉም ሰዎች ሲያልፉ እዚህ ጋር ወርደው ይነሳሉ። ሳር ቤትም አካባቢ ያለ ግራውንዱ ሲገባ አንዳንዴ መንገድ ማለፍ ትቸገራላችሁ። በቃ ልክ የተፈቀደላችሁ ለነሱ ይመስላል። መንገድ ዘግተው የሰርግ ፎቶ ሲነሱ ታያላችሁ። እንግዲህ አንዱ በሰርግ ላይ ቦታው ተመችቶት ፎቶ ሲነሳ ታይቶ ከዛው እየተለመደ ይመስለኛል። ይሄም እንግዲህ እንደዛ ይመስለኛል። እዚህ ጋር ሲነሱ ያለው ወደ ላይ እንግዲህ እስከወደዳችሁ ተከተሉ። ዳገት ነች እቺ፣ ትንሽ ትንፋሽ ጠይቃለች። እናንተም ከኔ ጋራ የበረታችሁ እንድትዘልቁ አበረታታችኋለሁ። ይሄ ወደ ቀኝ በኩል እንግዲህ ከላይ ስትመጡ ወደ ሱፐር ማርኬት ይባል ነበር ድሮ። ፌርማታ ከላይ ከ4 ኪሎ ስትመጡ ትንሾች ታክሲዎች ያሉ በየት ነው? በሱፐር ማርኬት በኩል ነው የምትሄደው ይባላል። ሱፐር ማርኬት እዚህ ጋር ታጥፋችሁ ወደ ካዛንቺስ የሚወስደው መንገድ ነው በነገራችን ላይ ይሄ። እኛ ግን ቀጥ ብለን ወደ ላይ እንወጣለን። እዚህ ጋር ቆይ እስኪ ካሳየኋችሁ ከታየን፣ ቆይ እዚህ ጋር መኪና አደጋኛ ነው ይሄ ቦታው። ግራ ቀኝ ማየት ያስፈልጋል። ሰፊ ስለሆነ መኪና በፍጥነት ነው የሚተላለፉት። መብራት የለም፣ ተጠባብቆ ነው የሚያልፉት። ግን ብዙ ጊዜ ትራፊክ ፖሊሶች አይጠፉም። እዚህ ጋር ሞተረኛ እዚህ ጋር በአጋጣሚ የሉም እንጂ አይጠፉም። በዚህ ቀጥታ እንግዲህ ታስታውሳላችሁ
ቀጥታ መኪኖች የሚሄዱበት ፊት ለፊት የሚታያችሁ ነጩ ህንፃ በታች በኩል አጥሩ ይታያችኋል። ታቆታላችሁ ብዬ አስባለሁ። ብሔራዊ ቤተመንግስት ነው እንግዲህ ኢዮቤልዩ ቤተመንግስትም ይባላል። ብሔራዊ ቤተመንግስት ያለው ደርግ ነው። ኢዮቤልዩ ቤተመንግስት የተባለው ደግሞ በቀዳማዊ ኃይለ ሥላሴ መንግስት ነው። ምስረታው እንግዲህ ቀዳማዊ ኃይለ ሥላሴ 25ኛ ዓመት የንግስና በዓል አስመልክቶ ስለነበረ ነው ኢዮቤልዩ 25ኛ ዓመት የተባለው። የቤተ መንግስት በአሁኑ አስተዳደራዊ ስርዓት እንግዲህ ፕሬዝዳንቶች የሚኖሩበት ቤት ነው። የቤተ መንግስት በ1948 ዓመተ ምህረት ነው ተመርቆ አገልግሎት መስጠት የጀመረው። መረጃዎች እንደሱ ነው የሚያሳዩት። የኢዮቤልዩ ቤተ መንግስት ከአፄ ኃይለ ሥላሴ ጀምሮ የነበሩ ንጉሳዊ አልባሳትን ከልዩ ልዩ ሀገራት ደግሞ የተበረከቱላቸው ለሳቸው ለንጉስ ስጦታዎች፣ የዱር እንስሳት ማቆያ፣ ቤተ መጻሕፍትን እንዲሁም ደግሞ የትም የማይገኙ ታሪካዊ ቁሳቁሶችን የያዘ ነው። ለሙዚየምነት የሚበቃ በቂ ክምችት እንዳለው የሚነገርለታል። ቀዳማዊ ኃይለ ሥላሴ እንግዲህ የቀድሞውን ገነተ ልዑል ቤተ መንግስት ለቀድሞ ቀዳማዊ ኃይለ ሥላሴ ወይም አዲስ አበባ ዩኒቨርሲቲ በስጦታ ከማበረከታቸው በፊት ነው እንግዲህ 25ኛ ዓመት ይሄ የብር ኢዮቤልዩ በዓለ ሲመታቸውን ሲያከብሩ የሰሩት። የቤተ መንግስት ዘመን ተሻጋሪና ውብ የኪነ ህንፃ ጥበብ የተንጸባረቀበት ነው። እንግዲህ ወደፊት ክፍት ይሆናል ተብሎ ይጠበቃል። ቤተ መንግስቱ እንግዲህ በሀገር በቀል ዛፎች ጫካ ነው። በነገራችን ላይ አንበሳ ጨምሮ የተለያዩ የዱር እንስሳት የተሞላና የተዋበ ነው። የቤተ መንግስቱ ውስጣዊ ክፍልም እንዲሁ በተለያዩ ውብና ውድ እቃዎች የተጌጠ እንደሆነ ነው የሚነገርለት። አንድ ቀን እንግዲህ ገብተን እናያለን ብዬ ተስፋ አደርጋለሁኝ። የቤተ መንግስት ሌላው ደግሞ ባለፉት እንግዲህ 6 ዓመታት ወይም 60 ዓመት ውስጥ ኮሎኔል መንግስቱ ኃይለማርያም፣ ዶክተር ነጋሶ ጊዳዳ፣ ግርማ ወልደ ጊዮርጊስ፣ ዶክተር ሙላቱ፣ ወይዘሮ ሳህለወርቅ ዘውዴ፣ አጽቀ ሥላሴ እንግዲህ ለስራና ለመኖሪያ ተገልግለውበታል። በእርግጥ ኮሎኔል መንግስቱ ኃይለማርያም 4 ኪሎ ታላቁ ቤተ መንግስት ውስጥ በተሰራላቸው ቤት መኖራቸው አይዘነጋም። ለአንዳንድ ጉዳዮች ካልሆነ በስተቀር እንግዲህ ብዙም እንዳልተገለገሉበት ነው የሚነገረው። ንጉሱ በብርጋዴር ጀነራል መንግስቱ ነዋይ ከተመራ መፈንቅለ መንግስት ሙከራ በኋላ የገነተ ልዑል ቤተ መንግስት ለቀው በ1954 ዓ.ም ጀምሮ እንግዲህ ለ10 ምናምን ዓመት እስከ መስከረም 267 ድረስ በዚህ ቤተ መንግስት ውስጥ ኖረዋል። በኋላም ወታደራዊ መንግስት እንግዲህ ንጉሱን ከስልጣን አስወርዶ ይህን ቤተ መንግስት ተረክቧል። እንግዲህ መረጃዎች እንደሚጠቆሙት ኮሎኔል መንግስቱ የሚመራው ደርግ ይህን ቤተ መንግስት ኦፊሻላዊ ዝግጅቶችን ለማካሄድ እና አንዳንድ ነገሮችን እንግዶችን ለመቀበል ነው የተጠቀመበት እንጂ ከዛ ባሻገር ብዙም እንዳልተጠቀመበት ነው የሚነገረው። አሁን እንግዲህ ታዋቂው ሆቴል በቀኝ በኩል ያ ጂኦ ስፔሻል ነው። እዛ በርቀት የምታዩት ሳይንስ ሙዚየም ነው። ጂኦ ስፔሻል የሚባለው በግራ በኩል የውጭ ጉዳይን ተከትሎ ቤተ መንግስቱን ተከትሎ ነው። ይሄ እንግዲህ ዝነኛው ሂልተን ሆቴል ነው። ሂልተን ሆቴል እንግዲህ የጥንት የጠዋቱ ነው። በነገራችን ላይ ሂልተን ሆቴል ሳነሳ ከኬንያም አለ፣ ሌሎች አፍሪካ ሀገሮችም አለ። ይሄ ሂልተን ሆቴል ከ53 ዓመታት በኋላ በኬንያ ያለው ሂልተን ሆቴል ግን ስራ ሊያቆም መሆኑን ሰምቻለሁ። በኬንያ ጥቂት የማይባሉ ዓለም አቀፍ ሆቴሎች እንደዚሁ እየተዘጉ እንደሆነ ነው የተነገሩት። ያለፉት 53 ዓመታት ናይሮቢ ድምቀት ሆኖ ያሳልፈው ይሄው ሂልተን ስራ ሊያቆም ነው ሲል አንድ ዜና ማሰራጫ ሲዘግብ ተመልክቻለሁ። እንደውም በምንድን ነው በችግር ነው በኪሳራ ምክንያት ነው እንደዚህ የሚል ዜና ብቻ እርግጠኛ አይደለሁም። ናይሮቢ ድምቀት ሆኖ ያገለገለው ሂልተን ነው እንግዲህ ለነበረ። ግን መረጃው ከዛ በኋላም ሂልተን እየሰራ እንደሆነ ሌላ መረጃ ሳይ አይቻለሁ። እንግዲህ በነገራችን ላይ አክሲዮን ድርሻው በኬንያ መንግስት የተያዘ ነው። ከፍተኛው አክሲዮን የሂልተን ሆቴል የኛም እንደዛ ይመስለኛል። እንግዲህ መንግስት ድርሻም ያለበት ይመስለኛል። ዳገቷ ትፈተናለች። ክብራትና ክብራን ትንሽ ዳገቷ እየፈተነች ነው፣ ግን እንጨርሰዋለን። ይሄ ነው እንግዲህ ቀደም ያልኳችሁ ሰርግ ፎቶ የሚነሱት እዚህ ጋር ነው። እዚህ ጋር ጠጋ ብለው አሁን እንኳን ብዙ ለሰርግ ፎቶ ለመነሻ የሚሆን ቦታ አዲስ አበባ ላይ በጣም ብዙ አለ። ቀደም ሲል ግን ትንሽ ግሪን ሆኖ የሚታየው ይሄ ስለነበረ በግራ በኩል የምታዩት ሰርገኞች እንዲህ ወደዚህ ይመጡና እዚህ ጋር መኪና ይደረደራል።
ሙሽሮች ወርዱና እዛ ጥግ ላይ ፎቶ ይነሱ ነበረ። ሳር ቤት ያልኳቸውም ግራውንዱ ስር የተለየ ግሪን ነበረ። አሁን አዲስ አበባ በተለያዩ ቦታዎች ብትሄዱ ግሪን ስለሆነ ይሄ ቦታ ተመራጭ አይመስለኝም። እንግዲህ ቅድም እንዳልኳችሁ ምን እንደሆነ ያልገባኝ ነገር ይሄ ልጆች መጫወቻ ሁሉ አለ፣ ግን ሰዎች እንዲዝናኑ ክፍት ነው። እኔ አይቻልም። በቃ እንደምታዩት የልጆች መጫወቻ አለ፣ ታጥሮ ቁጭ ብሏል። እንግዲህ ምን ሊሰራበት እንደታሰበ አላወኩም። እንግዲህ ያው ጉዟችን እያጠናቀቅን ነው። የምታዩት ቤተ መንግስቱ እንግዲህ ለጉብኝት የሚገባ ሰው በበሩ ሳይሆን እዚህ ጋር መግቢያ ያለው ግራውንድ ይገናኛል ከቤተ መንግስቱ ጋር። በነገራችን ላይ ቤተ መንግስቱ ፓርኩን ለመጎብኘት ይሄ ወደ ካዛንቺስ የሚታጠፍ መንገድ አለ። እንዲህ አይነት ቦታ ነው እንግዲህ መኖር ያለበት፣ ሰፊ ፓርክ ማድረጊያ። ይሄ እንደምታዩት በውጭ በኩል አለው፣ ውስጥም አለው መኪና ማቆሚያ ግራውንድ። ይሄ እንግዳ በሚበዛበት ጊዜ ውስጡ ካለቀ እዚህ ጋር መኪኖች ይቆማሉ። ለነገሩ ግን ውስጥ መኪና ማቆሚያ አለ። ውስጥ አቆማችሁ እንግዲህ ለመጎብኘት ስገቡ ግራውንዱን ይዛችሁ ውስጥ ለውስጥ ቤተ መንግስት አንድ ቀን ሲገብቼ አስጎበኛችኋለሁ። መግቢያው በዚህ ነው። ምድር ቤት ውስጥ መኪና ማቆም ትችላላችሁ ወደ ቤተ መንግስት ልገቡ። አለበለዚያም ረጅም ሰዓት የምታቆሙ አቆማችሁ ጉዳያችሁን ጨርሳችሁ ልትመጡ ትችላላችሁ። ፒያሳም አድዋ ሙዚየምም እንደዚሁ ፓርክ ማድረጊያ አለ ግራውንድ። መኪና አቆማችሁ እናንተ መንቀሳቀስ ትችላላችሁ። ክብራትና ክብራን እንግዲህ ከዚህ በላይ አቅም አልኖረኝም። ለዛሬ እዚሁ ላጠናቅቃለሁ። እንደተለመደው እንግዲህ ሰላምና ጤና ከሁላችን ጋር እንዲሆን በጽኑ እየተመኘው በዚሁ እሰናበታለሁ። ጤና ይስጥልኝ።